ሰላም ጤና ይስጥልን እንደምን አድራችኋል የተከበራችሁ የፖድካስቱ ቤተሰቦች ሰላማችሁ በእያላችሁበት ይብዛ። ትናንት የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ተከናውኖ ነበረ። ይሄ ጨዋታ እንግዲህ ትልቅ ትኩረት የያዘበት ዋነኛው ምክንያት የክርስቲያኖ ሮናልዶ በመጨረሻዎቹ የእድሜ ዓመታቱ ላይ የኔሽንስ ሊግ የፍጻሜ ጨዋታ ያሳካል አያሳካም የሚለው ነበረ። ክርስቲያኖ ሮናልዶ አሁን 40ኛ ዓመቱ ላይ ሆኖ ነው እንግዲህ ውድድሮችን እያደረገ የሚገኘው። ቀጣይ ትልቅ ውድድሮች ይኖራሉ። የዓለም ዋንጫ ውድድር አለ። ይሄኛው የኔሽንስ ሊግ ውድድር ደግሞ ክርስቲያኖ ሮናልዶን በደንብ የሚገልጽና ለክርስቲያኖ ሮናልዶ እንደ ትልቅ የሱ የመጨረሻዎቹ ዓመታት ራሱን ይበልጥ ለማሳየት ከዓለም እግር ኳስ ጋር ክርስቲያኖ ሮናልዶ አሁንም አላለቀም የሚለውን ነገር ለማሳየት የሚጠቀምበት እንደሚሆን እምነት ነበር። በእርግጥም ክርስቲያኖ ሮናልዶ እንዳላለቀ ትናንትና የነበረው የሁለቱ ቡድኖች ጨዋታ ላይ እሱ እንዳላለቀ በደንብ ያየንበት ምሽት ነበር። ክርስቲያኖ ሮናልዶ አንድ ታሪክ ብንመለከት 22 ዓመታት 168 ቀናቶች በእግር ኳስ ውስጥ ስኬታማ ሆኖ ያለፈባቸው ዓመታት ናቸው። ክርስቲያኖ ሮናልዶ በተለይ በፕሮፌሽናል ሌቭል ከተመለከትነው 22 ዓመታት ከ168 ቀናቶች፣ እነኚህ ቀናቶችም በሱና በላሚን ያማል መካከል ያለውም ልዩነት ነው፣ የእድሜ ልዩነት የሚያሳየው። ክርስቲያኖ ሮናልዶ ሌጀንድ ከሚባሉ ተጫዋቾች መካከል አንዱ ነው። ያው 5 ጊዜ ባሎን ዶር ዋንጫዎችን ማሸነፍ ችሏል። እሱ ብቻ ሳይሆን የዚህ ተጫዋች የእግር ኳስ የተጫዋችነት ስኬቱ በየትኛውም የእግር ኳስ መድረክ ፈልገህ የማታገኘው አይነት ስኬት ነው። የክርስቲያኖ ሮናልዶ የትናንትናው ምሽት የእግር ኳስ ስኬት፣ የእግር ኳሱ ዴዲኬሽን፣ የእግር ኳሱ መሰጠት ምን እንደሆነ ማሳያ ነው። በእንባ ሲራጭ ስንመለከት ክርስቲያኖ ሮናልዶ አሁንም ያላለቀ የስኬት ጉዞ እንዳለው፣ አሁንም ያላለቀ ጆርኒ እንዳለው ማሳያ ነው ክርስቲያኖ ሮናልዶ። ክርስቲያኖ ሮናልዶ ትናንት ፖርቱጋልን ውጤታማ ካደረገ በኋላ ብዙ ነገር አውርቷል። በተለይ ስለ ቀጣይ የዓለም ዋንጫ፣ ስለ ክለቦች የዓለም ዋንጫ መሳተፍ አለመሳተፉም ደግሞ እንደገና ጠይቀውት ስለሱ ምላሽ ሰጥቷል። የዓለም እግር ኳስ በቀጣዮቹ ዓመታት ምን ሊሆን እንደሚችል ምልክት ሰጥቷል። በዓለም እግር ኳስ ውስጥ ያለው የፉክክር መንገድ እንዴት ሊሆን እንደሚችል፣ ወዴት ሊሄድ እንደሚችል አቅጣጫም የሰጠባቸው ቃለ መጠይቆች ነበሩት ክርስቲያኖ ሮናልዶ። ግን አጠቃላይ የትናንቱን የፖርቱጋልና የስፔንን ጨዋታ እስኪ እንመልከተው። ሜዳ ላይ የነበረው እንቅስቃሴ ምን ይመስል ነበረ? ይህንን ለመመልከት እንሞክራለን። አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛችኋለሁ። እየተከታተላችሁ ያላችሁት የመኳንንት በሬ ፖድካስትን ነው። መጀመሪያ አሰላለፉን እንመልከትና ኢምፖሴሽን ላይ ሁለቱ ቡድኖች እንዴት እንደጀመሩ ለማየት እንሞክር። የሮቤርቶ ማርቲኔዝ ፖርቱጋል በአሰላለፍ በ4-3-3 የጨዋታ አቀራረብ ነው ጨዋታውን የጀመረችው። ዣኦ ኔቬዝ እና ኑኖ ሜንዴስ የግራና የቀኝ የተከላካይ መስመር ተጫዋቾች ሆነው ነበር ጨዋታቸውን የጀመሩት። ሩበን ዲያዝ እና ጎንካሎ ኢናሲዮ የመሃል ተከላካዮች ናቸው። በተለይ እነኚህ ሁለቱ ጥብቅ ተከላካዮች በመሃል ተከላካይ ዘንድ ሊኖረው የሚገባውን ነገር ያሟሉ ተጫዋቾች ናቸው። አብዛኛውን የጨዋታ ጥራታቸውን ከተመለከትን ቡድኑ ፕሬስ በሚያደርግበት ሰዓት፣ ቡድኑ ፕሬስ በሚደረግበት ሰዓት ሊንካፖቹ በእነኚህ ተጫዋቾች የሚጀመሩና በእነኚህ ተጫዋቾች ሜንቴን የሚደረጉ የሚጠበቁ የሚጠገኑ ነበሩ። ከነሱ ፊት ያሳለፍነው ሳምንት የነበረውን በተለይ በግማሽ ፍጻሜ አሰልጣኝ ሮቤርቶ ማርቲኔዝ
የተሳሳተውን ስህተት ለማስተካከል ሞክሯል። ቪቲኒያን፣ ብሩኖ ፈርናንዴዝ እና እንዲሁም በርናንዶ ሲልቫን አጣምሯል። በተለይ የቪቲኒያ በዚህ ጨዋታ ላይ መጀመር ትናንት ምን እንደሰጠ ለተወሰኑ እንቅስቃሴዎች ተጫዋቹ ምን ያክል ምቹ እንደነበረ እና የተወሰኑ እንቅስቃሴዎች ብቻ ሳይሆን አጠቃላይ የቡድኑን ስትራክቸር እንዴት እንዳስተካከለው ለመመልከት ሞክራለሁ። ምክንያቱም የቪቲኒያ ሜዳ ውስጥ መገኘት ብዙ ነገር ስለሆነ ነው። ጫና ይሸከማል፣ ጫና ይሰብርልሃል፣ እንዲሁም የማጥቂያ ሀሳቦችን እያሳደገ መሄድ የሚችል የማጥቂያ ሀሳቦች ላይ መቆየት የሚችል ተጫዋች ነው ቪቲኒያ። ስለዚህ ጉዳይ እናወራለን። እንዲሁም ኮንሴሳኦ ወጣቱ የፊት መስመር ተጫዋች ትናንትና በመስመር አጥቂነት ጀምሯል። ፔድሮ ኔቶና መሀል ላይ ክርስቲያኖ ሮናልዶ እስከ 88ኛው ደቂቃ ድረስ ተጫውቷል። በስፔን በተመሳሳይ የሉዊስ ዴላ ፎንቴ ቡድን የ4-3-3 የጨዋታ አቀራረብ ነው የመረጠው። ኩኬሪያ የግራና የቀኝ ተከላካዮች መካከል የቀኙን ቦታ ይዟል። ይሄ ሚንጉዌዛ የሚባለው ተጫዋች የግራ ተከላካይ ሆኖ ጨዋታውን ጀምሯል። እስከ 93ኛው ደቂቃ ድረስም ተጫውቷል። ዲን ሁይሰን የመሃል ተከላካዩ ይሄ ወጣቱ የመሃል ተከላካይ ትናንትና በመሃል ተከላካይነት ጀምሯል። ይሄ ወጣት የተከላካይ መስመር ተጫዋች ያው ብዙ ተስፋ ከሚጣልባቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። ከሱ ጋር አብሮት የጣመረው ሊኖርማንድ ነበረ። ከሱ ፊት ዙቢሜንዲ ትናንት ጥሩ ነበረ። የአማካኝ ክፍሉን በመምራት የአማካኝ ክፍሉን እንቅስቃሴ ወደ ጥራት በማሳደግ በጣም የተሻለ ሲጫወት ነበር። ፔድሪና ፋቢያን አጠገቡ ነበሩ። ኒኮ ዊሊያምስ እንዲሁም ኦያዛርባልና ላሚን ያማል ሌሎች ተጫዋቾች ሆኖ ነው በማጥቃት የጀመሩት። ስፔን እንዴት ታጠቃ እንደነበረ የተወሰኑ ለመመልከት እንሞክር። የስፔን ብሔራዊ ቡድን አብዛኛውን የማጥቃት እንቅስቃሴዎቹ የሚጀምሩት ከመስመር በሚደረጉ የጨዋታ ሽግግር ጥራቶች ነበር። ነገር ግን የስፔን ብሔራዊ ቡድን ትናንት በነበረው ጨዋታ ሚንጉዌዛ እና እንዲሁም ፔድሪ፣ ላሚን ያማል ያሉበት ቀጠና በኦቨርላፕ እና በአንደርላፕ ወይም ደግሞ በመሄድና በመመለስ እንቅስቃሴ ላሚን ያማልን እያገዙት አልነበረም። ተጫዋቹ አብዛኛውን እንቅስቃሴዎቹ በመስመር በሚደረጉ ሽግግሮች በሚታፈንበት ሰዓት ወይም ደግሞ በመስመር በሚደረጉ ሽግግሮች ጫናዎች ውስጥ በሚገባ ሰዓት እነዚህን ጫናዎች ለመፈልቀቅ ወይም ደግሞ ከነዚህ ጫናዎች ለመውጣት የሚያደርገው አንዱ ጥረት በሱ ጀርባ በሚጫወቱ ተጫዋቾች የሚታገዝ ነበረ። ነገር ግን ላሚን ያማልን ወደ ሱ የጨዋታ ቀጠና እየመጡ ትርፍ የሆኑ ሽግግሮችን እያደረጉ እቺ በጣም ወሳኛዋ ነገር ስለሆነች ነው። ትርፍ የሆኑ የጨዋታ ሽግግሮችን እያደረጉ የመጨረሻዎቹን የሜዳ ክፍሎች ለማጥቃት ይበልጥ ነፃነት እንዲሰማው ለማድረግ እገዛ አልነበረም። ትናንት ይታፈናል። ቶሎ በሚታፈንበት ሰዓት መፍትሄ አያገኝም ነበረ። በቆሙና እንዲሁም ደግሞ እንቅስቃሴ ላይ ባሉ ኳሶች ላይ ላሚን ያማል ከዚህ በፊት እንደነበረው አይነት ስለት ያለው የማጥቃት እንቅስቃሴ ውስጥ ሲገኝ አልተመለከትነውም ነበርና አንዱ ትልቁ ክፍተት የነበረው እሱን ከጀርባ የሚያግዙ ተጫዋቾች አብዛኛውን በኦቨርላፕ እና በአንደርላፕ እንቅስቃሴ ውስጥ አለመገኘታቸው ነበረ። የስፔን ብሔራዊ ቡድን አንዱ ትልቁ ትናንት አስፈሪ የነበረው እንቅስቃሴ የኒኮ ዊሊያምስ እንቅስቃሴ ነበር። ይሄ የሆነበት ዋነኛው ምክንያት ይሄ ኩኩሬያ እስከ መጨረሻው የሜዳ ክፍል በመሄድ በተለይም ከኦያዛርባል ጋር የነበረውን የቦታ ልውውጥና መተካካት ይበልጥ በመተጋገዝ በዚህ ቦታ ውስጥ የሚፈጠሩትን ክፍተቶች በማሳደግ ወሳኙ የጨዋታ ሽግግር ላይ እገዛ የሚያገኝባቸው እድሎች ስለነበሩ ለምሳሌ ዘግይቶ በሚመጣ ሰዓት ዘግይቶ መጥቶ በስርዓት እንዲያጠቃ መጀመሪያ ላይ በሚሄድባቸው እንቅስቃሴዎች ውስጥ በተጠና መንገድ የተቆለፉ ቦታዎችን ከፍቶ እንዲገባ የፔኔትሬሽን አውትሌት እንዲኖረው በመፍቀድ የመጨረሻው የሜዳ ክፍል ላይ የሱ ቦታ ወሳኙ ክፍል ላይ በነፃነት ቀጠናውን እንዲያጠቃበት በማድረግ ትልቅ እገዛ አድርገውለታል። ስለዚህ
የመስመሩ የኦቨርላፕ እና የአንደርላፕ ወይም ደግሞ የመሄድና የመመለስ እንቅስቃሴው ትልቁ ስራ የነበረው የዚህ ተጫዋች እገዛ ማግኘት። ላሚን ያማል ትናንትና እገዛ አልነበረው፣ ውስንነቶች ነበሩበት። የሚቆለፉ ቦታዎችን ለማስከፈት ከጀርባ አብረውት ከሱ እንቅስቃሴ ጋር የሚሄዱ ተጫዋቾች አልነበሩም። የሱን እንቅስቃሴ ወስደው የሚያቆዩ ተጫዋቾች አልነበሩትም። ኒኮ ዊሊያምስ ግን ይህንን በሱ የጨዋታ ቀጠና ያደርግ ነበርና ውጤታማ ነበር ማለት ይቻላል። እስከ 92ኛው ደቂቃ ድረስ የሱ የጨዋታ እንቅስቃሴ የሱ የጨዋታ ጥራት በጣም ወሳኝ የሚባል እንደነበረ የተመለከትንበት ነው። ዙቢሜንዲ ትናንት እስከ መጨረሻው የሜዳ ክፍል የሚሄድበት ድፍረቱና እስከ መጨረሻው የሜዳ ክፍል ማጥቃቱን የሚያሳድግበት መንገድ በጣም ይደንቅ ነበር። ይሄ ተጫዋች በእግር ኳስ ውስጥ የተጫዋቾች ሽግግሮች በተለይም ደግሞ ይሄ ኮምፎርታብል ሙቭመንት የምንለው ወይም ደግሞ ምቾት የተሰማው እንቅስቃሴ ለማድረግ ተጫዋቾች ይበልጥ በጥራት ውስጥ መገኘት ይኖርባቸዋልና ሽግግሮቹን ከተመለከታችኋቸው ምቾት የተሰማቸው ሽግግሮችን ነበር የሚያደርገው። ቶሎ ወደ ተጋጣሚ ሜዳ ሲሄድ፣ ኳስ ድሪብል እያደረገ ሲሄድ፣ አሳታፊ የሆኑ ንክኪዎችን እያደረገ የሜዳ እንቅስቃሴውን እየቆረጠ በሚገባበት ሰዓት እነዚህ በሙሉ የተጫዋቹ አንዱ ትልቁ የእንቅስቃሴ እድገት ነበር ማለት እንችላለን። በተለይ የመጨረሻው የሜዳ ክፍል ላይ በሚደረጉ ንክኪዎች የተጫዋቹ ወሳኙ ኳሊቲ የሚባለው ምንድነው? ማጥቃትን የሚያዘገይበት የሚያቆይበት መንገድ በጣም የሚደንቅ ነው። የሚመጡ ተጫዋቾች በእንቅስቃሴ ቶሎ የጥድፊያ ውሳኔ እንዳይወስኑ የጥድፊያ ውሳኔ መወሰናቸው ደግሞ የሚያመጣው ብክነት ከፍተኛ ስለሚሆን ይህን የሚያመጣውን ብክነት ለመቀነስ ተጫዋቹ እንቅስቃሴውን ማቆየት በጣም ወሳኝ ስለነበረ እዛ ላይ ትልቅ የሆነ ስራ ይሰራ እንደነበረ በሚገባ በእንቅስቃሴ ተመልክተናል። ላሚን ያማል ትናንት ጥሩ የጨዋታ ጊዜ አልነበረው። ያው ሁላችንም እንደተመለከትነው ተጫዋቹ መጨረሻ ላይ ይሄድና እገዛው ስለሚቆረጥበት ወይም ደግሞ ማጥቃቱ ስለሚቆረጥበት ማጥቃቱ ይበልጥ ጥራት ስለሚፈልግ ያው በማጥቃቱ ውስጥ የነበረው እንቅስቃሴ ያጥርበታል። እገዛ በጣም ወሳኝ ስለነበረ ማለት ነውና ከነበሩት ሽግግሮቹ መካከል በተለይ ይሄ ፋይናል ሰርድ ፔኔትሬሽን ላሚን ያማል ይሄ ጥራት የጎደለው የፋይናል ሰርድ ፔኔትሬሽን ያደረገበት ጨዋታ ነበር። እንዳውም በዚህ ሲዝን ሶስተኛው ደካማው የፋይናል ሰርድ ፔኔትሬሽን ያደረገበት ጨዋታ ሆኖ ተመዝግቧል። የትናንትናው የላሚን ያማል ቆይታ በእንቅስቃሴ ታክቲካሊ የተገደበ ነበር ማለት እንችላለን። በፖርቹጋል ብሔራዊ ቡድን የነበረው አንዱ ትልቁ ጥንካሬ ምንድነው የሚለውን ነገር እንመልከት። ትልቁ የፖርቹጋል ብሔራዊ ቡድን የትናንትናው እንቅስቃሴ ጥራት ኑኖ ሜንዴዝ ነው። ኑኖ ሜንዴዝ እንደ አማካኝና እንደ አጥቂ ሆኖ ከመከላከል የጨዋታ ቀጠና በገደብ አልባ ወይም ደግሞ በሊሚትለስ ሙቭመንት አታኪንግ እንቅስቃሴ ውስጥ እስከ መጨረሻው የሜዳ ክፍል ላይ ማጥቃቱን ይበልጥ ጥራት በማሳደግና ማጥቃቱን ይበልጥ በማቆየት አሳታፊ የሆኑ እንቅስቃሴዎችን በመፍጠር ይሄ ተጫዋች በጣም የሚደንቅ ነው። ተጫዋቹ በሁለቱም በእንቅስቃሴ በተቆጠሩ ጎሎች ውስጥ ነበር። የጨዋታውም ኮከብ የውድድሩን ኮከብ የኔሽንስ ሊግ ኮከብ ተብሎ ሲመረጥ ከተመለከታችሁት የተመረጠበት ዋነኛው ምክንያት ስፔን ያጣችውን ነገር ሌሎቹ ያጡትን ነገር ነው ያሳየው። ይሄ ከተከላካይ መስመር ክፍል በሚነሱ ሽግግሮች ሁለቱም ቡድኖች በተለይ የአውሮፓ ሞደርን ቲሞች ማጥቃትን የሚቆሰቁሱ ናቸው፣ ማጥቃትን የሚጀምሩ ናቸው። ከተከላካይ መስመር ክፍል ተነስተው ወደ ማጥቃት ሽግግር በሚሄዱ ሰዓት የነኚህ ተጫዋቾች የሽግግሮቹን እንቅስቃሴ ማሳደግ የቡድኖቹን ጥራት መጨመር ነው። ኑኖ ሜንዴዝ ኳስ በሚይዝበት ሰዓት የቪቲኒያና የበርናንዶ ሲልቫ ቅርጽ ይለወጣል። እነኚህ ተጫዋቾች ሞር አድቫንስድ ሮል ይኖራቸዋል። ብሩኖ ፈርናንዴዝም ወደ መጨረሻው የሜዳ ክፍል በመሄድ በክርስቲያኖ ሮናልዶ ጀርባ የሚገኙ ቀዳዳዎችን ማነፍነፍና መፍጠር ይፈልጋል። የኮንሴሳኦና የፔድሮ ኔቶ
ተስፋፊ የሆነ የመስመር የጨዋታ የማጥቃት እንቅስቃሴም ህይወት ይኖረዋል። ስለዚህ የኑኖ ሜንዴስ በእንቅስቃሴ ማጥቃቱን መጀመር፣ ማጥቃቱ ላይ የነበረው ጥራት የፖርቹጋል ብሔራዊ ቡድን የትናንትናው ጥንካሬ ነበር ማለት እንችላለን። የመጨረሻ የፔኔትሬሽን ሩጫዎችን ያደረገባቸውን ቁጥሮችን ብንመለከት ላሚን ያማል ካደረጋቸው የፋይናል ሰርድ ፔኔትሬሽኖች ይልቁን ይሄ ተጫዋች በተከላካይ መስመር ክፍል ቦታ ላይ ተገኝቶ የተከላካይ መስመር ተጫዋቾች ሊያደርጉት የሚከብዳቸውን ቁጥር ከአማካኞች በላይ ሲያደርግ ትናንትና አይተነዋል። ይሄ ተጫዋቹ የነበረው የማጥቃት ፍላጎት፣ የማጥቃት ጥራት ምን ያክል እንደሆነ የሚያሳይ ነው። ፔድሮ ኔቶ ይዟቸው ለሚሄደው ይሄ ፔኔትሬሽን ሩጫዎች የዚህ ተጫዋች መገኘት በጣም ወሳኝ ነበር። ምክንያቱም እሱ እዛ ቦታ ላይ ሆኖ የሚፈጥራቸው ፔኔትሬሽኖች ናቸው ተጫዋቹን የተሻለ በቡድን ቅርጽ ውስጥ ያለውን ሚና ጎልቶ እንድንመለከተው የሚያደርገን። አብዛኛውን የጨዋታ ሽግግሮች የሚጀመሩበት መንገድ የሚጨረሱበትን መንገድ ይመስላል። ሽግግሮች አብዛኛውን ጊዜ ሲፈጠሩ ጥራታቸው በጣም ወሳኝ ነው። ይሄ ጥራት ለሽግግሮች ዝግጁ የሆኑት ተጫዋቾች በተለይም ደግሞ ሽግግሮቹን ከማሳደግ ጋር ባላቸው የእግር ኳስ አእምሮ የሚወሰን ነው የሚሆነው። አብዛኛውን የተሻለውን ጥራት ለማምጣት የተጫዋቾቹ በማጥቃትና የተጫዋቾቹ በሽግግሮች መከላከል ያላቸው የአእምሮ ዝግጁነት እጅጉን የተሻለ መሆን ይኖርበታል። ኑኖ ሜንዴዝ ትናንት የነበረው ትልቁ ኳሊቲ ማጥቃቱ ብቻ ሳይሆን መከላከሉ ላይ የነበረው አሸፋፈን፣ ሂደቱን የሚሸፍንበት መንገድ፣ ሂደቱን የተሻለ ከቨር እንዲያገኝ በማድረግ የፖርቹጋል ብሔራዊ ቡድን ሁለቱንም ነገር እኩል እንዲሰራ ያደረገ ተጫዋች ነው። ማጥቃትንም መከላከልንም አጥብቆ ሲሰራ በተሻለ ጥራት እንዲሰራ ያደረገ ተጫዋች ነው። አብዛኛውን ጊዜ የመከላከልና የማጥቃት ስራዎችን ተጫዋቾች ደርበው በሚሰሩበት ሰዓት በመካከላቸው የሚፈጠር ግድፈት ይኖራል። ይሄ በመካከላቸው የሚፈጠረው ግድፈት ብዙውን ጊዜ ከዲዩቲ መጣረስ ጋር የሚመጣ ነው። በሚከላከሉ ሰዓት ጥሩ ሊከላከሉ ይችላሉ፣ በማጥቃት ጊዜ ጥሩ ሊያጠቁ ይችላሉ፣ ግን ሁለቱንም እኩል ላይሰሩ ይችላሉ። የፖርቹጋል ብሔራዊ ቡድን የነበረው አንዱ ትልቁ ኳሊቲ ትናንት ምንድነው? ሁለቱንም እኩል መስራቱ። በተለይ የኑኖ ሜንዴዝ ከመስመሩ እየተነሳ ወደ አማካኝ ክፍል የሚሄድባቸው ሽግግሮቹ እጅግ በጣም ያደጉ ነበር። ትናንት ክርስቲያኖ ሮናልዶ የቡድን ጓደኞቹን ሲያመሰግን የኑኖ ሜንዴዝን እንቅስቃሴ አድንቋል፣ ተጫዋቹንም አመስግኗል። ወደፊት በእነዚህ ተጫዋቾች የተሻለ መጓዝ የሚችል የፖርቹጋል ብሔራዊ ቡድን እንዳለ ክርስቲያኖ ሮናልዶ ራሱ ተናግሯል። ጥሩ ትውልድ ነው ብሏል። ይሄ ትውልድ የሚፈልገውን ነገር ለማድረግ ሁሉም ነገር ያለው ትውልድ ነው የሚል አስተያየት ሰጥቷል። የሚፈልገውን ነገር ለማድረግ ለማግኘት ሁሉም ነገር ያለው ትውልድ ነው የሚል አስተያየት ሰጥቷል። ከእንቅስቃሴ ጋር በተያያዘ እንቅስቃሴዎች አብዛኛውን ጊዜ ገደብ ውስጥ በስፔን ብሔራዊ ቡድን ሲገቡ፣ በፖርቹጋል ብሔራዊ ቡድን ገደብ ውስጥ እየገቡ አልነበር። በተለይ ይሄ አታኪንግ ፍሌሩ ላይ የፖርቹጋል ብሔራዊ ቡድን የማጥቃት ቅልጥፍናውን እንዳያጣ የሚታገዝ የነበረው ከአማካኝ ክፍል ተጫዋቾች ይልቁን በተከላካይ መስመር ተጫዋቾች ነበር። የተከላካይ መስመር ተጫዋቾች የአማካኝና የአጥቂ ክፍል ተጫዋቾችን አገዙ ማለት የጨዋታው ሆል ስትራክቸር ጤነኛ ይሆናል ማለት ነው። ምክንያቱም በመከላከልና በማጥቃት መከላከል ብቻውን አይደለም ዋስትና የሚሆነው። በመከላከልና በማጥቃት እንቅስቃሴ ውስጥ ማጥቃት ነው የተሻለ የቡድን ጥራትን በማሳደግና የቡድን እንቅስቃሴ ከፍ በማድረግ ትልቅ ነገር ቢሰጠው። ይሄ የጨዋታው ህይወት በተከላካይ መስመር ተጫዋቾች ሲመራ የቡድን ቅርጽን ከመጠበቅ ጋር በተያያዘ ሶሊድ የሆነ የቡድን ቅርጽ እንዲኖር ያደርገዋል። ፖርቹጋል ትናንትና ተመልሰው በሚከላከሉበት ሽግግሮች የሽግግሮች መፋለስ አይታይባቸውም ነበር። ጎሎች በሚቆጠሩባቸው መንገድ
ከዚህ በፊት ደጋግሞ የተቆጠሩባቸው የጎል ፓተርኖች አይደለም የነበሩት። ያደገ የፖርቹጋል ብሔራዊ ቡድን የተመለከተው። ምክንያቱም ጎሉ ከተቆጠረ በኋላ ለምሳሌ ሌላ ጎል የስፔን ብሔራዊ ቡድን ደጋግሞ እንዳያገኝ የከለከለ ነው። ምክንያቱም የስፔን ብሔራዊ ቡድን በማጥቃት እንቅስቃሴ የማጥቃት ጥራቱ በጣም ከፍተኛ ስለነበረ ቶሎ ቶሎ ወደ ተጋጣሚ ሜዳ ይገባ ስለነበረ በውድድሩም ያሳየው ያ ስለሆነ ይህን እንቅስቃሴ ግን ውጤታማ እንዳያደርገው ተገድቦበታል። ትናንት መከላከል ውስጥ ያለው ማጥቃት የፖርቹጋል ብሔራዊ ቡድንን ጥራት ውስጥ እንዲገኝ አድርጎታል። ክርስቲያኖ ሮናልዶ እንግዲህ በተጫዋችነት ዘመኑ የመጨረሻው የተጫዋችነት ዘመኑ ውስጥ የኔሽንስ ሊግ ስኬትን ማምጣት ችሏል። ይሄ ለክርስቲያኖ ሮናልዶ ትልቅ ስኬት ነው፣ ለፖርቹጋል ብሔራዊ ቡድንም ትልቅ ስኬት ነው። እሱም እንደተናገረው በዚህ ትውልድ ብዙ መጓዝ እንችላለን ብሏል። ይሄ ትውልድ ብዙ የሚጓዝም ትውልድ ነው። በእርግጥ የተሻለ ነገር አለው፣ የተሻለ የሚያድግ የሚመስል ትውልድ ነው። እድገቱ ደግሞ ይሄ በውድድር በደንብ እየታሸ እዚህ ደረጃ የመጣ እንደሆነ በክለብ ደረጃ የነበራቸውን ነገር እንደነ ቪቲና እንደነ ኑኖ ሜንዴዝ በጣም የተሻለ የሚባል ጊዜ በፖርቹጋል ብሔራዊ ቡድን እንዲኖር መነሻ እንደሚሰጡ ተመልክተናል። ድንቅ የነበረ የትናንትና የጨዋታ አጨራረስ በፖርቹጋል ብሔራዊ ቡድን በአጠቃላይ በጨዋታው ፖርቹጋል 5-3 በሆነ ውጤት አሸንፋ የኔሽንስ ሊግ ድልን ወደ ሀገሯ አምጥታለች። ለፖርቹጋል ብሔራዊ ቡድን ለክርስቲያኖ ሮናልዶ ትልቅ ድል ነው። ይሄ ድል ክርስቲያኖ ሮናልዶ በንባም ሲራጭ ተመልክተነዋል። ያው ክርስቲያኖ ሮናልዶ ብዙ ጊዜ ስሜቱ በጣም ቅርብ የሚባል የውጤት ስሜቱ በጣም ቅርብ የሚባል ተጫዋች ነው። ትናንትናም ሲያለቅስ ተመልክተነዋል። ሮቤርቶ ማርቲኔዝ ሌጀንድ ነው ብሎታል ክርስቲያኖ ሮናልዶ። የፖርቹጋል ደጋፊዎችም ክርስቲያኖ ሮናልዶ ይሄን ነገር በማሳካቱ በጣም ደስተኛ እንደሆኑ በሚገባ እየተመለከትን ጨዋታውን የጨረስንበት ነበረ። እንዴት አገኛችሁት እናንተ ጨዋታውን? እስኪ ሀሳብ አስተያየት ስጡበት። ስለነበረን ቆይታ እጅግ አድርጌ ከልብ አመሰግናለሁ። ሰናይ ቀን ይሁንላችሁ።